ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ሀገራዊ ምክክሩ የሀገሪቱን የቆዩ ችግሮች ፈቶ የሴቶችን ማህበራዊና ፖለቲካዊ ተሳትፎ በማሳደግ ተጠቃሚ እንደሚያደርጋቸው በገንዳዋ ከተማ የሚኖሩ ሴቶች ተናገሩ። ሀገራዊ ምክክሩን አስመልክቶ ባልደረባችን ኤልያስ ጋሻው ከምዕራብ ጎንደር ዞን ገንዳዋ ከተማ ሴቶች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። በጋራ ጉዳያችን ላይ የጋራ የሆነ ታሪክና መዋቅር ይዘን እንቀጥላለን የሚል ተስፋ አለኝ። እንግዲህ በሀገራዊ ምክክሩ ውጤት ያመጣል ተብሎ የሚታሰብበት ምክክር ስለሆነ የኢትዮጵያ ተስፋ የምትለመልምበትም መሆኑን የሚያረጋግጥ ምክክር መሆኑን ለመግለጽ ነው። በሁሉም ዘርፍ የሚነሱ ችግሮችን በስፋት ይፈታል ብለን በእምነት ይዘናል። ሀገር ሰላሟን ስታጣ፣ ሀገር ሰላሟ ሲደናቀፍ መጀመሪያ ተጎጂ የምትሆነው እናት ናት፣ ሴት ናት። ስለዚህ ሀገርን ሰላም ስትሆን ግን ተጠቃሚ የምንሆነው ደግሞ ከዚህ በበለጠ እኛ ሴቶች ነን። በተለይ ሴቶችን ወደ ስልጣን ማምጣት፣ ወደ ልማት ለማምጣት ሴቶችን እየተፈጠረ ያለው ስራ እድልን ለማጠናከር አሁን ላይ የሰላም ምክክሩ ይበልጥ አጠናክሮ እንዲያስቀጥል ያደርጋል። የዜጎችን ሰላም፣ የዜጎችን ፍትህ፣ የዜጎችን አንድነት እና የዜጎችን የጋራ መግባባት ሊያረጋግጥ የሚችል አሰራርና ስርዓት ስለሆነ በቀጣይ ይህ ሀገራዊ መግባባት ዜጎች ሰላማዊ እንዲሆኑ፣ ዜጎች ተግባብተው የጋራ መግባባት ላይ ደርሰው እንዲሰሩ ትልቅ ሚና ይጫወታል ብዬ አስባለሁ። ሴቶች የተሰጣቸውን ኃላፊነት በግንባር ቀደምትነት ለመፈጸም ለማስፈጸም ትልቅ ሚናም ስላላቸው፣ ትልቅ ድርሻም ስላላቸው ይሄንን ተግባር የተወሰኑትን ውሳኔዎች ለማስፈጸም ዝግጁ ነን። ታች ድረስ የተለያዩ ግንዛቤዎችን በመፍጠር ለሴቶች ያለውን ተጠቃሚነት ከምክክር ኮሚሽኑ ጋር የተሰጠን ውሳኔ ወስደን ለመስራት ኃላፊነቱን ወስደን እንሰራለን። የህወሓት ህገወጥ ቡድን የፕሪቶሪያውን የሰላም ስምምነት በመጣስ በሀገሪቱ ላይ ጦርነትና ግጭት ለመጫር የሚያደርገው ጥረት ተቀባይነት እንደሌለው የጎንደር ከተማ ነዋሪዎች ተናገሩ። የትግራይ ህዝብ ከሁሉም ኢትዮጵያዊ ጋር በጋራ የኖረ ህዝብ መሆኑን ያነሱት አስተያየት ሰጪዎቹ የትግራይ ወጣቶች የቡድኑን ህገወጥ ድርጊት በመረዳት እኩይ ተግባሩን ሊቃወሙ እንደሚገባ አንስተዋል። አምሳሉ አደራጀው እንደሚከተል ያቀርባል። የህወሓት ህገወጥ ቡድን የፕሪቶሪያውን የሰላም ስምምነት በመጣስ በሀገሪቱ ላይ ጦርነትና ግጭትን በመጫር ሰላምን ለማደፍረስ እየሰራ ይገኛል። የቡድኑ ተግባር ተቀባይነት እንደሌለው የሚናገሩት የጎንደር ከተማ ነዋሪዎች ችግሮችን ቆም ብሎ በማሰብ በሰላማዊ መንገድ መፍታት እንደሚገባም አንስተዋል። ሜንድሪስ ታህር ይባላል። ህወሓት ጦርነት የጀመረበት ጊዜ 2013 ጥቅምት 24 ተማሪ ነበርኩ መቀሌ ዩኒቨርሲቲ ማለት ነው። የሰው ልጅ በህይወት የተፈተነበት ሰዓት ቢኖር ያን ሰዓት ነው። አሁንም ደግሞ አዙሮ ያንን ነገር ለመድገም የሚደረገው ሰጣ ገባ የመጀመሪያው ጦርነትም የቆመው በመወያየት ነው። ይሄም ሳይጀመር መቆም የሚችልበት አጋጣሚዎች አሉ። ያን አጋጣሚ ተጠቅመው ወደ መፍትሄው ማምጣት ከቻሉ መቆም ይችላልና ባይደገም ባይ ነኝ። ኃይለማርያም ሞገስ ይባላሉ። ካሁን ቀደም የድርጊት ብዙ ነገሮችን የተገበረ ህገወጥ እና ይሄን ትውልድ ለማጥፋትና ይሄን ትውልድ የሆነ ስራ እንዳይሰራና ስራ እንዳይፈጥር እያደረጉት ነው ያለ። ወጣቱን በግዳጅ እያፈኑ ማህበረሰቡን እንዳይኖር እያደረጉ እንዳይቀመጥ ሰርቶ እንዳይበላ ሰርቶ እንዳይለውጥ እያደረጉ ስለሆነ ይሄን እኛም ወጣቶችም ማህበረሰቡ ማውገዝ ያለበትን እናወግዛለን። ዮሴፍ አሰፋ እባላለሁ። ይሄ ቡድን በመሰረቱ በጣም ወንጀለኛ ድርጅት ነው። ህዝባችንን ድሮ አንስቶ ሲያንገላታ ለስደት ለመፈናቀል መንስኤ የሆነ ድርጅት ነው። ራሱን የሚያይበት መንገድ ቢፈጠር እንጂ የሀገር ስጋት የሆነ ድርጅት ነው። ወጣቶችን ለጦርነት ማሰማራት እንደማይገባ የገለጹት ነዋሪዎቹ ከግጭት አዙሪት መውጣት እንደሚገባም አሳስበዋል። ልክ ይሄኛው ወገን የትግራይን ህዝብ እንደበደለ በማድረግ አሁን እነሱ ለዛ ነጻነት እንዲዋጉ በማድረግ ወጣቶች በማያውቁት ነገር ፖለቲካ ነው እየተሰራና ወጣቶችን ወደ ጦርነት እየወሰዱ ያሉትና ፌዴራል መንገዱን ባይሰጣቸዋል። እኛ የምንፈልገው በቴክኖሎጂ የታገዘች በሙያ የበለጸገች ሀገር ነው የምንፈልገው። ሁላችንም የሀገሪቱ ባለቤት ስለሆነ ጦርነት ምንም የሚያዋጣ ነገር የለውም። ይሄ ጦርነት ለኛ አይጠቅመንም። ህወሓት ማለት አጥፊ ኃይል ነው። ስለዚህ አያስፈልገንም። የኛን ወጣትም እየመከርን በዛም ይሄዱም ይዘነቁ ልጆችን ካሉ እነሱን እየመካከርን በጎጥም በከተማም እየተወያየን ከሄድን ነገ አገር ይለወጣል። የትግራይ ህዝብ ከሁሉም ኢትዮጵያዊ ጋር በጋራ የኖረ ህዝብ መሆኑን ያነሱት ነዋሪዎቹ የህወሓትን ህገወጥ ድርጊት በመረዳት እኩይ ተግባሩ ሊቃወሙ እንደሚገባም አመላክተዋል። ያው እንግዲህ ለትግራይ ወጣትና ህዝቦች አብረን ነው ያደግነ። አማራም አንድ ነው፣ ትግሬም አንድ ነው፣ ኦሮሞም አንድ ነው። ይህ ህወሓት ማለት
ጥቅም ብቻ ፈላጊ ነው፣ አጥፍቶ ጠፊ ነው። ስለዚህ የትግራይ ወጣቶችም ስራን ይህን አውግዘው ጦርነት እንደማይጠቅም ቢናገሩ እነሱም እንደኛ ሆነው መታገል ያለባቸውን ነገር ይታገሉ። አሁን ትግራይ ክልል ሂድ ብትለኝ ምንም ሳልፈራ የሚሄደው ትግራይ ክልል። ለምን ህዝቦች በጣም ደስ የሚሉ ህዝቦች ናቸው። ለምን መቀሌ ላይ ስለነበርኩ ማለት ነውና አማርኛ ከተናገርክ በተለይ በጣም የሚንከባከቡ ህዝብ ካልክ መቀሌ ነው። በፖለቲካ ደረጃ ግን አማራ ክልል ጋር ያለውን ነገር በጣም እንደተራራቅና እንደማንገናኝ ከተገናኘን እንደምንጣላ አይነት አድርገው ነው ፖለቲካዊ ወጣቱ የሚሰሩበት። እውነታው ግን ያን አይደለም። እኔ በእርግጠኝነት ወጣቶችን ባይደገም ባይ ሁሉም አካል ለሀገር ሰላም መረጋገጥ ቅድሚያ በመስጠት የዜጎችን ደህንነት ማረጋገጥ እንዳለበትም ነዋሪዎቹ ጠቁመዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።